ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። ቤቶቹ እስኪመጣና እስኪነግሩን ያለውን ነገር ተረጋግተው እስኪያስረዱን ድረስ ወይም ደግሞ እዛ ጋር በቅርብ ሰው ወጥቶ እስኪናገር ድረስ ታገሱ። በቃ ስላገኘን ብቻ ስም እየሰጠን አሁን በተለያየ ቦታ ቲክቶክ ላይ ያጥለቅልቃችሁታል። ግን ግራ የተጋባ ነገር ነው እየተለቀቀ ያለው። በቃ እናታችንን ነፍሳቸውን ያሳርፈው። በጣም ያሳዝናል። በድንገት ነው ያረፉት። ትላንትና ነው ኦልሬዲ ህይወታቸው ያለፈው የተባለው። ስለዚህ እነዚህን ነገሮች ከነሱ እስክንሰማ ድረስ እንትን በሉ እባካችሁ። ግን በሰው ህይወት ውስጥ አትግቡ። ፕራይቬሲ የሚባለውን ነገር ጠብቁ። ይሄ ነው ምንም የተባለ ነገር የለም። ጋዝ ፈንድቶ እንትን ብሎ ምናምን አይደለም። ከነሱ ጠብቆ እኔ ደውዬ ሊያወራኝ ለ1 ደቂቃ ነው። አዎ እውነት ነው ተስፍሽ ከአቅም በላይ ሆኖብኛል። እኔ ማበርታት ነው የጀመርኩት ባለቤቷን። ምክንያቱን መናገር ያለባቸው እነሱ ናቸው። የተፈጠረውን ነገር ዝም ብላችሁ በሐሰት በማይሆን መንገድ አትሂዱ። አሁንም በቃ ስም አትስጡት። ኦልሬዲ ህይወታቸው አልፏል። እስኪናገሩ ድረስ ጠብቁ። እስኪረጋጉ ድረስ ጠብቁ። ጤነኛ ናቸው። ምንም የታመሙት ነገር የለም። ምንም ከትላንት ወዲያ ኦልሬዲ
እያጎረሱ ቪዲዮ ምናምን ለቃለች እኮ ሀኒ ከአንድ ቀን በፊት ማለት ምንም የሆኑት ነገር የለም። ድንገት ነው ያረፉት። በቃ እግዚአብሔር ይጠብቃችሁ። እናንተም እንደዚህ አይነት ድንገት ከሆነ ነገር ይጠብቃችሁ። ፈጣሪ እናቶቻችሁን ይጠብቅላችሁ። ሰው ቤት ገብታችሁ የምትፈተፍቱ ግን እግዚአብሔር የስራችሁን ይስጣችሁ። ይሄ የደረሰ ሐዘን የደረሰባቸው ነገር የእግር እሳት የሚሆነው ለደረሰበት ሰው ነው። የእናትን ፍቅር የሚያቅ ምን ማለት እንደሆኑ እናቶቻችን የሚያቅ ትርጉምን ነው የሚቆጨው የእግር እሳት የሚሆንበትና ይብላኝ። እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃን የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም ብታይ። ያኔ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት። ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ በጣም ተጎድታለች። በጣም የደረሰባት ነገር ይጎዳል። የምትሰራ ልጅ ነች። ሲወልዱ እናቶች ከወለዱ በኋላ ያላቸው ባህሪ፣ ስትረስ መብዛት፣ ብዙ ነገር ይደራረባል። ታውቃላችሁ፣ የሴቶች ጸባይ የሚቀየረው በወሊድ ጊዜያቸው ነው፣ በእርግዝና ጊዜያቸው ነው። አትሊስት በመከራ የወለደች ልጅ፣ በብዙ ፈተና ውስጥ ያለፈች ልጅ ምን እንደደረሰባት እንኳን ሳታውቁ እንደው በምን አይነት ነገር ነው የወለደችው፣ ምንድን ነው እውነታው ብላችሁ ዲቴይል ሳትጠይቁ በዛ ልክ ሰው እንትን ሲባል ቅስም ይሰብራል። እና ያንን ነገሩን ለማብረድ ነበር እኔ በሰይፉም በእሷም ጋር ገብቼ ያስታረኩት፣ ነገሩን ያስተካከልኩት። ለምንድን ነው እኛ ያጣነው? ሽማግሌ ነው የሚያስታረቅ ሰው። ጎጥማ ይዞ ከዚህም እዛም ይዞ ከሆነ ወሬ ማውራት ይቻላል። መስደብ፣ ማሳነስ፣ ጎራ ለይቶ መናገር ይቻላል። አያችሁ፣ የሚያስታርቅ መሀል ላይ ያለውን ነገር እንትን ብሎ የሁለቱንም መስመር የሚያስተካክል ነበር የጠፋው። እግዚአብሔር ስታቸው በስንት ነገሮች በቃ አውርቻቸው ተስማምተው ተነጋግረው ሚስ አንደርስታንዲንጉ ተስተካክሎ ሰላም ተፈጠረ። ደስ በሚል ነገር እሷም ወደ ስሯ ትመጣለች። በቃ ተበረታች ብለን ሳንጨርስ ይኸው እነኛን የመሰሉ ምስኪን እናት፣ በልጃቸው ወሊድ የሚንሰፈሰፉ ምስኪን እናት፣ በልጅ ልጆቻቸው አድጋችሁ ደርሳችሁ ሳትጠሩኝ አልሞትም የሚሉ እናት፣ ቤተሰባቸውን የሚወዱ ልጆቻቸውን የሚወዱ አካባቢያቸውን የሚወዱ ባላቸውን የሚወዱ እቤታቸው መጥቶ የሄደ ሰው ከእጃቸው ያልጎረሰ የሌለው ምስኪን እናት አረፉ። እግዚአብሔር ነው እንግዲህ ነፍስን የሚወስደው። አንዳንዴ ግን ማመን የሚከብደን ነገሮች አሉ። መቀበል። ትላንትና ያያችኋት እናት፣ ትላንት ከእጃቸው ጎርሳችሁ እንዴት ኖትስ እናቴ ብላችሁ የሄዳችሁት እናት ድንገት ሲያልፉ ያስደነግጣል። ይብላኝ ለቋሚው፣ ይብላኝ ለቋሚው። ስንት ነገር ነበረች እንዲህ። የሁላችንም እናቶች እኮ ቁጭ በሉ አርፋችሁ ቁጭ በሉ ብትሏቸው እንኳን መቀመጥ አይወዱም። በተፈጥሮ ካልሰራው ካላገዝኩ ነው የሚሉት። አይደለም ስራ የለመደ እናት፣ አይደለም ብዙ ነገር መንቀሳቀስ የለመዱ እናት፣ ማናችንም እናቶቻችን አድባችሁ ቁጭ በሉ እንኳን